ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሻሎ ችግር የለው። ኦኬ ማቴዎ 18 on the Act of Apostles. እሺ homily come on አይ በቃ ከእንትን ላይ ላውጣው። ስታክ እያደረገብኝ ነው ኮምፒውተሬ። ከባይብል ሀብ ላይ ብቻ ላውጣው። በቃ እኔ ላውጣላ ማውጣት እችላለሁ። እኔ ይዣለሁ። ይወጣል። ክፈተው። እሺ አውጥቻለሁ። ሆምሊ ስንት ላይ ነው? ቆይ እስቲ አይ ቲንክ ሆምሊ ስንት መሰለ? አክት ላይ ሆምሊ ስንት ላይ? እስቲ ይሄ አክት ይሄ ገና ሰከንድ ቻፕተር ነው። እሺ አክት 17 ጥሩ። በቃ አንድ ስቴፕ ወደ ላይ መሄድ አለብኝ ማለት ነው። እሺ ኦኬ ይኸው አክት 16:9 እሺ አክት 16:9 ቨርስ 15-16 አይ በቃ ወደ እንትን ልመለስ። ችግር የለውም። በካቴና ባይብል ይኸውልህ። እሺ ይላል ይኸውልህ አክት 16:9 ላይ ሙሉን እዛ ከሆምሊ ላነበው ነበር ግን እሺ not now by angels as to Philip as to Cornelius but how by vision it is now shown to him in more human sort ይላል። not as before in more divine manner for where the compliance is more easy it is done in more human sort but where great force was needed there is more divine for since he was but urged to preach to this end it's shown him in a dream ያ በራእይ ታየው የሚለው ማለት ነው። but to forbear preaching he could not really endure to this end the Holy Ghost reveals it to him ይላል። መንፈስ ቅዱስ ገለጠለት ይላል። thus also it was then with Peter arise go down አክት 10:20 ጋር ያለውን ያመጣና እሺ for of course the Holy ምን አልከኝ? ቆርኔሌዎስ የቅዱስ ጴጥሮስም እሺ for of course the Holy Spirit did not work what was otherwise easy but here even a dream sufficed to him and to Joseph also as being really moved to compliance ይላል። ለዮሴፍም የተገለጸ ይላል። the appearance is in a dream but to the rest in waking vision ማቲው ያው በህልሙ ነው ግን ተኝቶም አይደለም ነው የሚለው waking vision ላይ ሆኖ ነው የሚለው እና ማቴዎስ 1:20 ያመጣል። ከዛ and a man of Macedonia not simply enjoying but beseeching and from the very person in need of spiritual cure ይላል። ይኸው ምን እንደሚል and a man of Macedonia ይልና የመቄዶንያ ሰው etc ይልና and not simply in joining but beseeching and from the very person በመከራ ብቻ ያለ አይደለም። ምናከኝ እሺ እና እዚህ ውስጥ አሁን ምን የተለየ ነገር አለ? ይኸው from the very person in need of spiritual cure ይላል። ምን ማለት ነው? spiritual from the very person in need of spiritual cure ማለት ነው። መንፈሳዊ እርዳታ ይፈልጋል ነው።
ወይ ፍሮም ዘ ቬሪ ፐርሰን ማለት ነው። ፍሮም ዘ ቬሪ ፐርሰን ያ ሰውዬ ማለት ነው። ያ በራእይ ያየው ፐርሰንስ እኮ ነው የሚለው ሰዎች እንደማለት ነው። ኦኬ ስለዚህ እነዚህ ሰዎች የምን ሰዎች ናቸው? የመቄዶንያ ሰዎች። ስለዚህ የነዚህ ሰዎች አካል የሆነው ሰው አይደለም የመቄዶንያ ሰው? አሁን ደግሞ ሰዎች አዎ፣ ምክንያቱም ከነሱ ጋር ነው እየፈታ ያለው። ይኸውልህ እያየን ያለው ትርጓሜ ነው እያየን ያለ ነው። የማን ዮሐንስ አፈወርቅ ምንድነው የሚለው? from the very persons in need of spiritual cure የመንፈሳዊ ሕክምና መንፈሳዊ ፈውስ ከሚፈልጉ ሰዎች መካከል አየው። from the very person ነው የሚለው። ልክ እኮ ነው ህልሙ እያወራ ያለው ዲያቆንዬ። እኔ ስለ ህልሙ አይደለም እያወራ ያለው ስለ ሰውየው ነው የተናገረ ያለው። ይኸውልህ ስለ ሰውየው አይደለም ሰዎቹ እኮ ብሎ ፐርሰንስ አላቸው አይደለም። ይኸውልህ man of Macedonia ይላል። man of Macedonia የመቄዶንያ ሰው። ይሄ ሰው ከማን መሃል ነው የሚለው? from the very persons in need of spiritual cure መንፈሳዊ ፈውስ መንፈሳዊ እርዳታ ከሚፈልጉ ሰዎች መካከል ነው የሚለው እኮ። መንፈሳዊ ሰው ሲቀጥልና መንፈሳዊ ሰው ከሚፈልጉስ መካከል ነው ይላል። እሺ መካከል ማን ነው የተባለው? መካከል ሳይሆን ከሚፈልጉ from the very person ማለት ነው። ኧረ በቃ በስመ አብ ደሱ ኧረ ደሱ መካከል ይታለ ደሱ አንዴ ችግር የለውም። ደሱ አንዴ ሚውት አድርግልኝ። አንዴ ቆይ ደሱ from the very person የሚለውን ተርጉመውና ትነግረኛለህ በኋላ። አንዴ ሚውት አድርገውና አንድ ጥያቄ ብቻ ዳኒል ጠይቀውና ልጨርስ። ዳኒ ከኔም ከደሱ እንግሊዘኛው ይሻላል። ዳኒ ዶክተር ይሻላል ሳይሆን ዝም ብለን እንትን እንበል ችግር የለውም። አንዴ ደሱ ፕሊዝ አንድ ሚውት ይችላል ወንድሜ ይችላል። ልክ ነው። አንዴ ደሱ ዶክተር ዳኒ የመቄዶንያ ሰው የተባለው ሰው ነው ወይስ አይደለም? እዚህ ሐዋርያት 16:9 ላይ ያለው ጳውሎስን እርዳን እያለ ስለምን የነበረው ሰዎች ናቸው፣ ግን በቪዥን ነው። እኔ የጠየቁ ጥያቄ ሰው ነው ወይስ አይደለም? ሰው ነው። ችግር የለውም ማለት ትክክለኛ ሰው ስጋ ያለው ደም ያለው ሰው አይደል? አዎ ሰው ነው፣ ግን ማብራራት ይኖርብኛል መጨረሻ ላይ። ችግር የለውም። እኔ እሱን አሁን ማብራራቱ እሱ አይደለም አሁን የምንፈልገው። ዳኒ የፈለግነው ደሱ ሰው አይደለም ብሎ ነው የሚያምን የነበረው። ሰው አይደለም እስከነጭራሹ ሰው አይደለም። ሰው ይሄ ስጋና አጥንት ያለው ደም ያለው ሰው አይደለም ብሎ ነው ሰው ሳይሆን የቪዥን ነው። የቪዥን ሰው ነው ነው። እኔ ትክክለኛ ሰው አይደለም ነው የምትለው። አብራራለሁ ያልኩት ደስ ኢየሱስ ነው። እኔ እያወራ ያለሁት ያሳየው በራእይ ነው። በራእይ እኔ እሱን አይደለም የጠየቁት። እኔ ስለ እሱን አይደለም ጥያቄ። ዲያቆንዬ ላብራራ። አንዴ ቆይ ደሱ አንዴ ደሱ ለሁለቱም ወይ ደሱ አታምታታ። እኛ እያዳመጥን ነው። አታምታታ፣ አታጭበርብር። ራእዩን ያየው ማን ነው? አንዴ ቆይ ደሚው አንዴ ዶክተር ዳኒ አንዴ ዶክተር ዳኒ ሚውት አድርግልኝ። ደሱ ልጠይቀው ችግር የለውም። ደሱ እሺ የመቄዶንያ ሰው የተባለው እውነተኛ ሰው ነው ወይስ አይደለም? ሪያል የሆነ ሰው አይደለም። ጥሩ በራእይ ሰው ነው። በሰው መልክ እግዚአብሔር ለዛች ከተማ አገልጋይ እንደሚያስፈልግ ያሳየው ነው እንጂ አንተ እንደምትለው ሪል የሆነ የመቄዶንያ ሰው የተባለው ሰው አይደለም አይደለ? ደሱ ሪል የሆነ ሰው አይደለም። በቃ ሚውት አድርግልኝ። እሺ ዳኒ ምን ማለት መሰለ? በሌላ አንዴ ደሱ ፕሊዝ ልደት የተቆጠረለት የተወለደ ኧረ አንዴ ፕሊዝ። እሺ ዳንዬ የመቄዶንያ ሰው የተባለው ሰው ትክክለኛ ሰው ነው ወይስ አይደለም? ዮሐንስ አፈወርቅ እንደዛ አስቀምጦታል፣ ግን ደሱ እንዳለው ነው። ቪዥን ስለሆነ ማለት ነው። ማን ነው እንደዛ ብሎ የፈታው? ስጠኝ። ሰው አይደለም ብሎ የፈታው ማን ነው? እኔ ዮሐንስ አፈወርቅን አመጣው ሰው ነው ብዬ የፈታበትን፣ አንተ ደግሞ ሰው አይደለም ያልክበትን ስጠኝ። ጥቅሱ ማንበብ እኮ እንችላለን። ፊት ለፊቴ እኔም ከፍቼ ነው ያለሁትና ቆይ የአማርኛው ላንብብ መጀመሪያ። ዶክተር ዳኒ በጣም ረጅም ሰዓት ነው ያነበብነው። ፕሊዝ እኔ አሁን የምፈልገው ሰው አይደለም ብላችሁ ስተረጉሙት፣ ኦኬ ለምሳሌ አዲሱ መደበኛ ትርጉም ማምጣት ቀደም አየነው። ጥቅስ ነው ማነበው እኮ አንዴ ቆይ ዳኒ ፕሊዝ፣ በጣም ረጅም ሰዓት ሰውን ስላሰለቸን እባክህ ዳኒ አንዴ ስማኝ። ረጅም ሰዓት ሰውን ስላሰለቸን አሁን ጥቅሱን ማንበብ አይደለም የምንፈልገው። ጥቅሱን አነበብን፣ አልተስማማንም። ኦኬ ካልተስማማን
አዲሱ መደበኛ ትርጉምን አውጥቼ ሰው ይለዋል። ጭራሽ እንደውም ሉቃስ ብሎ ይገምተዋል። አዲሱ መደበኛ ትርጉም ማብራሪያው ላይ ዮሐንስ አፈወርቅን አመጣውና ዮሐንስ አፈወርቅም ሰው ይለዋል። አሁን አዲሱ እሺ እያስወራህን አይደለም? ቀጥልሽ። እኔ አሁን አንተ የምጠይቅህ ሰው አይደለም ያልክበትን ሰው አይደለም ብሎ የፈታልህን ማስረጃ ስጠኝ። አማርኛ የተጻፈውን ለአንብብልህ እያልኩ እኮ ነው ያለሁት። አዲሱ መደበኛ ትርጉም ነው ቼክ ማድረግ ዳንዬ። እሱን አንብበን እኮ ስላልተስማማን የአባቶችን ትርጓሜ አየን፣ ዮሐንስ አፈወርቅን አየን፣ አዲሱ መደበኛ ትርጉምንም አየን። የእናንተ መጽሐፍ እዛ ላይ ሰው ብሎ ነው የሚጠራው። ሁቺስ ትክክለኛ ሰው ማለት ነው፣ አካላዊ የሆነ ሰው። እንዲሁም ሉቃስ ብሎ ስም ይሰጧል ጭራሽ። ስለዚህ አሁን ካልተስማማን ማስረጃ ስጡኝ። እናንተ ሁለታችሁ ሰው አይደለም ስትሉ የራሳችሁ ትርጉም ከሆነ የእኛ ትርጉም ነው ብላችሁ በዚሁ እንስማማ። አይ ይሄን ፕሩፍ የሚያደርግልን የአባቶች ትርጉም አለ። ከአንተም ፕሮቴስታንትም ስኮላር ሊሆን ይችላል፣ አላቅም። ዳንዬ ስጠኝ። ስኮላር ሞልቷል፣ ችግር የለውም። የስኮላር ችግር አይደለም። ስጠኝ። እሺ በቃ አንድ ስኮላር ስጠኝ ነው። መጀመሪያ የተጠየቁትን መመለስ የለብኝም ዳንዬ። ይኸውልህ ከአንድ ሰዓት በላይ ነው ቃሉን ያነበብነው። ቃሉን አንብበን እኔም የአባቶችን ትርጉም አምጥቼ ዮሐንስን አፈወርቅ ትርጉም አምጥቼ አካላዊ ሰው ነው፣ ትክክለኛ ሰው፣ የመቄዶንያ ሰው ነው ብዬ አመጣው። ደሱ ደግሞ አይደለም ማለት አይደለም ሲል ግን የራሱን ትርጉም ነው ያስቀመጠው። ይሄ እኔ ትርጉም ነው ብሎኛል። መጽሐፍ ቅዱስን አንብቦ የተረዳበት። አንተ ትርጉም አለ፣ የራስ ትርጉም አለ ወይስ የአባቶች ትርጉም አለ? ዳኒ እኔ ስኮላር ላሳይ ላነብልህ እችላለሁ። እሺ ከፍታ አንድ አሳየኝ። ሁለት መስመር እንዳነብ ለምን አልፈቀድክልኝም? አንድ ያሳየኝ። ስኮላርን አሳይና ከዛ ተነባለህ። ማንበብ ይቀድማል ወይስ ስኮላር ማሳየት ይቀድማል? ስኮላር ማሳየት፣ ምክንያቱም ረጅም ሰዓት ነው ያነበብነው፣ ከአንድ ሰዓት በላይ። ቴክኒካሊ እንዳነብ እየከለከልከኝ ነው። ችግር የለውም። ስኮላርን አሳየኝ ፕሊዝ ዳኒ። ችግር የለውም። ክሬኬነርን አነብልሃለሁ። ትልቁ ላይ ሆንና ክፈቶሽ። እሺ ችግር የለውም። ሪሶርስን ንገረኝና አባቶቹን ጋር ባታሳየኝ ስኮላርን አሳየኝ። ችግር የለውም። ክሬኬነር አልኩ። አባት አይደለም እሱ። የምን አባት ነው እሱ? ስኮላር ነው የምታሳየኝ? ስኮላር አልከኝ አለ እንዴ እኮ። አባት ከሌለህም ስኮላር ቢሆን አሳየኝ አልኩኝ። እሱ ችግር የለውም። አባትም ሞልቶኛል፣ አላስወራ ብለኝ ነው እንጂ። እሺ አንድ አባት ስጠኝ። እሺ በቃ ጠብቀኛ። ታዲያ ሁሉ ባንድ ይሆናል እንዴ እኮ። እሺ ልጠብቅህ። እንዴት ነው ነገሩ? አትቆጣ ዳኒ። እቆጣለሁ። ምን አገባሽ አንቺ? ተው ዳኒ፣ እንደሱማ ዲስሪስፔክት አታርጋት። ያገባኛል። ችግር የለውም። በዛ መልኩ አትመልስ ዳኒ ፕሊዝ። እኔ የምትቆጣኝ እንኳን ቆይ ሀኒ፣ ችግር የለውም። እኔ እንኳን የምትቆጣኝን ምንም አላልኩም። ችግር የለውም ተቆጣ። ግን እሷን ግን እንደዚህ አትመልስላት ፕሊዝ። ኦኬ ላንብብልህ። ስኮላርህን ወይም አባትን መጀመሪያ አንብብልኝ። ክሪኬነር ክፈተው። ትልቁ ላይ ሆን ትልቁ ላይ ደሜዋ ማድረግ ትችላለህ እኮ ያሬዷን። አይቪፒ ባይብል ባንክ። ባይ ዘ ዌይ ኦነስትሊ ስፒኪንግ ዝም ብዬ ራንደምሊ ነው እያነበብኩ ያለሁት። አብረን እናንብበው። ባይብል ባክግራውንድ ኮሜንተሪ ኒው ቴስተመንት ነው የሚለው። ክሪኬነር ነው። አብራችሁ ዳኒ፣ አብራችሁ ያሬዱ የሚያወጣውና አንድ ላይ እዛው አለ። ክሪኬነር ችግር የለውም። ከሱ አነበዋለሁ። ፋይን ችግር የለውም። መሴዶኒያ ሃዝ ቢን ሮማን ፕሮቪንስ ሲንስ 146 ቢሲ ይላል። ያው መቄዶኒያ ማለት ሮማን ፕሮቪንስ ነች ካለ በኋላ ኢት ዋዝ ስትራቴጂካሊ ሞር ኢምፖርታንት ቱ ሮም ዳን ኤኪያ። ያው ከኤኪያ ከተባለች አይ ቲንክ ኤኪያ ማለት የትኛዋ ግሪክ፣ ከግሪክ የተሻለች ከተማ ነች ስትራቴጂካሊ ካለ በኋላ because it was the link between Rome and the whole eastern part of the empire along the via Engata ከተባለ ቦታ ማለት ሁለቱ ቦታዎችን የሚያገናኝ ነው ካለ በኋላ ኤሮድ originally constructed ካለ በኋላ the narrow body of water ቦታውን ነው እየገለጠ ያለውና ሌላ ስኮላር መለወጥ ይኖርብናል። ለውጥ ችግር የለውም። ለውጥ የሚቀጥለውን ስኮላር እንመልከት። ማለት ምን የሚጨምረው ነው? ችግር የለውም ዳኒ። እሺ ስለዚህ ሁለተኛው እስቲ ባርነስ እንመልከተው። እንጃ እንዳይመች ብቻ እንየው። አይ ጤናማ ትርጉም ስለሚተረጉሙ እኔ ግድ መዘጋጀትም የለብኝም። አብረን ነው የምናነበው። እኔ ችግር የለውም ብቻ እኔ እንትን ስጡኝ ያልኩት ጥቀሱልኝ ያልኩት ሰው አይደለም ስላላችሁ
ቪዥን እኮ ነው ቪዥን። እኔ አረ ነው ለምን ከባድ እንደሆነ አላውቅም። ችግር የለውም ሲስተር ሶሪ ኃይለ ቃል ተናገር አይታለሁ። አም ሶሪ ችግር የለም ዳኒ። ይሄ አክት 9:9 ኦኬ ይኸውና ሄልፓስ የሚለው ማለት ነው ዳት ኢዝ ባይ ፕሪቺንግ ዘ ጎስፔል ይላል። እንግዲህ ቦታውን ምናምን ከተናገረ በኋላ እዚህ ጋር ነው ዛት ኢዝ ባይ ፕሪቺንግ ዘ ጎስፔል ካለ በኋላ ሄልፓስ ሲል ማለት ነው እርዳኝ ማለት ምን ማለት ነው ሲባል ወንጌልን መስበክ ይላል። ዲስ ዋዝ አ ኮል ቱ ፕሪች ዘ ጎስፔል ወንጌልን እንዲሰብክ የተደረገ ጥሪ ነው ይላል። ኢን አን ኤክስተንሲቭ ፓጋን ላንድ ያው ፓጋን በሆነ ምድር ላይ ወይም ደግሞ ጣዖት አምላኪዎች ማለት ነው። አሚድ ሜኒ ትራያልስ ኤንድ ዴንጀርስ ብዙ ፈተና ባለበትና አደጋ ባለበት ቦታ ላይ የተደረገ የወንጌል ጥሪ ነው ይላል። ቱ ዚስ ኮል ለዚህ ጥሪ ማለት ነው ኖት ዊዝስታንዲንግ ዲስ ፕሮስፔክት ኦፍ ዴንጀር ይሄ ሁሉ አደጋ ባለበት ማለት ነው። ፓውል ኤንድ ሲላስ ኬርፉሊ ሪስፖንድድ ጳውሎስና ሲላስ ደግሞ በጥንቃቄ ሪስፖንድ አደረጉ። ኤንድ ጌቭ ዘምሰልቭስ ቱ ዘ ወርክ ራሳቸውን ለስራ አሳልፈው ሰጡ ይላል። ዴር ኮንዳክት ወዝ ዘስ አን ኤግዛምፕል ቱ ዘ ቸርች ባህሪያቸው የጳውሎስና የሲላስ ማለት ነው ለቤተ ክርስቲያን። ይሄ ማይተረጉምልም ዳንዬ ሰው አይደለም አይልም። ያ አሁን እኮ ቪዥኑ ግልጽ ስለሆነ ቪዥኑን አያብራራውም። አሁን እኮ በቪዥን የመጣ ነው ሰው አይደለም ብለው ስኮላሮቼ ሰው አይደለም ብለው ተርጉመውታል ስላልከኝ ነው። እሱን አሳየኝ። እኔ ዮሐንስ አፈወርቅን አሳየው፣ አንተም ተስማማ። ዮሐንስ አፈወርቅ ሰው ብሎ ተርጉሞታል፣ የመቄዶንያ ትክክለኛ ሰው ብሎ ተርጉሞታል ብለን ተስማማን። እኔ አትሊስት አንድ ሰው አሳየው። አንተ ሰው አይደለም ስትል የራስ ትርጉም ከሆነ የራስ ትርጉም ነው፣ በቃ አለቀ። በራስ ትርጉም በሚለው እንስማማ። የግድ ወደ አንድ አይነት ሀሳብ መምጣት የለብንም። አሁን ስኮላሮች አሉ ሰው አይደለም ብለው የተረጉሙ ስላልከኝ እሱን እየፈለኩኝ ነው። ኦኬ እንግዲህ ቪዥን ሲል ቪዥኑን ያገናኘው ከሐዋርያ ሥራ ምዕራፍ 9 ቁጥር 10 ላይ የጳውሎስንና የአናንያስን በገለጠበት መልኩ ነው የሚያብራራውና እዛ ሂዱና ተመልከቱ ብሎ ቪዥኑን ያሳይሃል እዚህ ጋር። እኔ ስለ ቪዥኑ አለም ለጳውሎስ ምን አይነት ራእይ መጣለት አለም ጥያቄ። ስለ ቪዥኑ ሳይሆን የጠየቁት እኔ ጳውሎስን ይለምነው ስለነበረው የመቄዶንያ ሰው ተብሎ ስፍራ ተጠቅሶለት ያ ሰው ደግሞ የሚኖርበት ያለበት ስፍራ ተጠቅሶ የመቄዶንያ ሰው ተብሎ ሁለታችሁ ሰው አይደለም ስላላችሁ ለዛ ማስረጃ ስጡኝ ያልኩት። ቅድሙ እኮ የወንጌል ጥሪ ቀረበለት ነው እንጂ የሚለው ስፔሲፊክ ትክክለኛ ሰው ነው አይልም። ኧረ ዳኒ እባክህ ሰው አይደለም ያልክበትን ማስረጃ ስጠኝ። ኦኬ እንግዲህ ሰው አለመሆኑን ለማስረዳት በአማርኛ የተጻፈውን ቀለል አድርገን በስነስርዓት 2 ቨርስ እንዳነብ ትፈቅድልኛለህ? ስለዚህ ምንም ፕሩፍ የለህም፣ ስኮላርም የለህም፣ አባትም የለህም። የራስን ትርጉም ሰጠኝ ነው። ስኮላርማ ይሄ ሁሉ ስኮላር ነው። አሁን በዚህ በአጣዳፊ እንትን ውስጥ ይህን ሁሉ ማየት ይኖርብናል። ወደ 30 አካባቢ ስኮላር ነው ያለው እዚህ ፊት ለፊት። ገባኝ፣ ግን አለ ብለኸኝ ነበራ። ወደዚህ እኮ የመጣ ነው እኮ አለ። አንዱን አሳያለሁ ብለኸኝ ነው ዳንዬ። ያ አንዱን ማሳይህ ከነዚህ ካሉት መካከል ለምሳሌ አሁን እንትንን ከፍቻለሁ፣ ማቲው ሄንሪን ከፍቻለሁ። ማቲው ሄንሪ ላይ ምን ይላል የሚለውን እናያለን አብረን። ግን ግልጽ ነው ነገርየው። አይ ግልጽ ነው ነገርየው ዳንዬ። ይኸውልህ አንተ እኮ እንዲሁም አንባቢ ነህ። አንተ በጣም የተሻለ ታነባለህ ከሁላችንም። ስታነብ አንድ ነገር ላይ 2 ሰዎች መጽሐፍ ቅዱስን አንብበው ልዩነት ካመጡ እንዴት ነው የሚፈቱት? ኦኬ አባቶች እንዴት ተረዱት፣ የቀደሙት እንዴት ተረዱት፣ እንዴት ፈቱት ብለው ሪፈረንስ ያሉ አይደለ? ስለዚህ ሪፈረንስ ስናይ አዲሱ መደበኛ ትርጉም ጭራሽ ሰው ብሎ ሉቃስ ብሎ ይጠራዋል ስሙን። ጭራሽ ያው ግምት ነው ግን ብሎ ያስቀምጠዋል። something that Luke the author of the act ማለት ነው with the man in the vision ይላል። አንዳንዶች ሉቃስ ነው ብለው ያስባሉ፣ አንዳንዶች ነው የሚለው because in verse 10 it says we rather than ስለሚል we rather than ስለሚል ዘይ ከማለት ይልቅ እኛ ስለሚል እነ ጳውሎስን ያመላክታል። ስለዚህ ትቀበለዋለህ ይሄንን። አሁን ይህ ሰው እንደሆነ ነው የሚያሳየ።
ያ አንዳንዶች እንደዚህ ያስባሉ ይላል። ግን ቪዥንነቱ መካድ የለበትም። እኔ ስለ ቪዥንነቱ አይደለም ዳንኤ ፕሊዝ። ለጳውሎስ ራእይ ተገልጧል አልተገለጠም አይደለም ክርክራችን ቆሞ ሲለምነው ተሻገርና እርዳን እያለ ሲለምነው ተጠቅሶ ቦታው የዛ ሰው ቦታው ተጠቅሶ የመቄዶንያ ሰው ተብሎ ተጠቅሶ አንተና ደሱ ሰው አይደለም የመቄዶንያ ሰው ቢልም ሰው አይደለም ስላላችሁት እሱን ፕሩፍ ስጡኝ ያልኩት ሰው አይደለም ያልንበትን ነገር ሁለት መስመር አንብቤ ላስረዳ ስል አይቻልም እያልክ እንደገና ራሱ አይቻልም አላልኩም። እሱንማ ረጅም ሰዓት አነበብን ልንስማማ አልቻልን። ብታነብልኝ እናንተም አንስማማም። ሊያስማማን የሚችለው የኪሳችን ትርጉም የራሳችን ፍቃድ ትርጉም ሳይሆን ኦኬ አባቶች ታነባለህ አንተ አባቶች እንዴት ፈቱት? አዲሱ መደበኛ ትርጉም ከዚህ ወስዶ ነው እንደሚገለበጠው አየሁ አይደለ? አዲሱ መደበኛ ትርጉም ያለውን ላሳይ። ቆይ ዳንሻ እንዴ አሚን አሁን እኮ ፌር አይደለም። እኔ አሁን ሁለት መስመር ላንብብ እያልኩ እምቢ ብለህ አንተ ብዙ ነገር ታስነብባለህ። እኔ ምንም ትርጓሜ ነው እያነበብኩ ያለሁት ዳኒ። ትርጓሜ ቢሆን ሁለት መስመር እንዳይነበብ ለምን ነው የምታደርገው? አንብብ ትርጓሜ አሳየን ትርጓሜውን እስቲ ነው ትርጓሜ ባይሆንስ ሁለት መስመር እንዳላነብ ለምን እንደምታደርገው ነው? ይህ ዳኒ እየተጫወትክ ነው እንዴ? ትርጓሜ አንብብልኝ። ቃሉንማ እያነበብን ስንፈታ ዋልን እኮ እኔና ደሱ። አንተም መተህ ብታወራ እኮ መጨረሻ ላይ አሳየኝ ነው የምልህ። ሰው እንዳልሆነ ፕሩፍ ስጠኝ ነው የምልህ። የራስን ትርጉም ከሰጠኝ መቀጠል የምችለው ላነብ ስል እያነበብኩ ነው እንጂ ይሄን አንብብ ይሄን አታንብብ በቃ ደሜዋ አይ ቲንክ ሰላማችሁ ጨርሻለሁ። በቃ ምንም ማስረጃ ሊሰጠን አልቻለም። በቂ ነው። በጣም እኔ ያው የራሴ ማስረጃ ሳይቻለሁ። እኔን ደግሞ እንዳላሳይ ከልክለኛል። እሱ አንተ አልክ። ዳኒ አጭርና ግልጽ እና እንጂ ማን ያስወርደው? እሱ መሰለኝ የወረደው። በቃ ቻው እያለ ነበር። በጣም ነው የሚገርመው። ማርያምን እኔ አሁን ይኸው መጽሐፉ አለኝ እዚህ ጋር ሳየው ሪል ሰው እንደሆነ ነው የሚናገረው። በዚህ አጋጣሚ እንደውም ማለት ነው 5 ደቂቃ ውሰድና መጽሐፍ ቅዱስ ላይ ሰዎች ወደ ሰዎች እንደሚጸልዩ ይሄ የሐዋርያ ሥራ ምዕራፍ 16 ቁጥር 9 አመልካች እንደሆነና እኛ ኦርቶዶክሳውያን መልስ እንዳለን በደንብ አድርገህ ብታስረዳቸው እዚህ ጋር ላለን ለሁላችን ከፈለግህ ቤት ከፍተህ አሁን ስራ ልትሆን ትችላለህ። ግን ዛሬ በጣም የሚደንቅ ትምህርት ነው የተማርነው ኦርቶዶክሳውያን፣ በጣም የሚደንቅ ትምህርት። ስለዚህ ያሬዶዬ በእውነት እግዚአብሔር ያክብርህ፣ እግዚአብሔር ዘመንን ይባርክ፣ ልጅህን እግዚአብሔር ትዳርህን፣ ሁሉ ነገርን አገልግሎትን ይጠብቅልህ። የእኛ እንቁ ወንድማችን ያሬዶ ቤት ግቡና ጋይስ ያሬዶ ቤት ግቡና ቤቱን ኮፕሊንግ አድርጉለት እና ጊዜ ካለው በዚህ እንትን ላይ የአባቶችንም አስተምሮ ትርጓሜውንም በደንብ አድርጎ ይነግረናል። በደንብ አድርጎ ኦርቶዶክሳውያን ስሙ እሺ። እኛ ወደ ቅዱሳን ስንጸልይ መጽሐፍ ቅዱሳዊ እንደሆነ ይሄ አሁን የሚያስተምረን ትምህርት ይነግረናል። ይኸው አዳምጡ ሁላችሁ። ይሄ እንግዲህ የነበረ ትምህርቱ ይሄ ነው። አሁን ያወራው ነው። አንድ ደሱዋ ልጠቅልልና ልውጣ፣ እኔ ስራ ስላለኝ እናንተ ትቀጥላላችሁ። እሺ ይቅርታ ደሱ። ይሄ እናት ቋንቋው ነው። እንግዲህ እናት ቋንቋው አኔር ይለዋል። ይሄ ማን የሚለውን ኦኬ፣ አይታችሁት ከሆነ አኔር ብሎ ያስቀምጠዋል። ይታያል አይደለ? ደምዋ ምን ይላል? ኤ ቪዥን አፒር ቱ ፖል ለጳውሎስ ራእይ መጣለት ወይም ተገለጠለት። ኢን ደ ናይት ኤማን ይለዋል። አኔር ብሎ ያስቀምጠዋል። ማን የሚለውን አኔር ይለዋል። እናት ቋንቋው አኔር ማለት ደግሞ ማለት ነው። ይላል ሲፈታ እዩት። ኤ ፌሎው ሃዝባንድ ማን ሰር ይለዋል። ማን ሜን ሃዝባንድ ጀንትልመን ይለዋል። ፕሮፐርሊ ኤ ማን አን ኢንዲቪዥዋል ሜል ይለዋል። አየው ደሜ ሰው ነው፣ ለዚያውም ወንድ የሆነ ሰው ይለዋል። ባልም ነው ይለዋል። ይኸውን ለዚህ ሰው እናት ቋንቋ እንኳን ያስቀመጠው ሰው ነው፣ ትክክለኛ ሰው ነው ብሎ ነው ያስቀመጠው። ትክክለኛ ሰው ብሎ ነው ያስቀመጠው። ይኸው ብሬትን ጀንትልመን ሃዝበንድ ማን ማንስ ያለ መጥቷል። ይኸው ሰው እንዲሁም ዊዝ ሪፈረንስ ቱ ሴክስ ይለዋል። በጾታን ራሱ ያመለክታል። ጭራሽ አየው
ሶ ቱ ዲስቲንጉሽ ኤ ማን ፍሮም ኤ ውመን ይለዋል ጭራሽ። ያው ወንዱን ከሴት ይለየዋል ጭራሽ። ይሄ አኔር የሚለው ቃል ማለት ነው እዛ ጋር የተጠቀመው። የመቄዶንያ ሰው እኛ በአማርኛ ሰው ያለውን እናት ቋንቋው አኔር የሚለው እንደውም ጭራሽ ጾታ ራሱ ይለያል ይላል። ምን ሴትን ከወንድ ይለይና ለወንድ የተጠቀሰን ይላል። እንዲሁም ለወንድ ጾታ ለምሳሌ ሐዋርያ ሥራ 8:12ን እያመጣ እነዚህ ላይ ያን ቃል ያመጣዋል። ኦኬ እንዲሁም ሌላ ደግሞ with reference to age and to distinguish an adult man from a boy ይላል ጭራሽ። ያው እንዲሁም አዋቂ የሆነ ትልቅን ሰው ከልጅ ለመለየትም ይሄን ይጠቀምበታል። ዩኒቨርሳሊ ኤኒ ሜል ፐርሰን ኤ ማን ይላል። በአጠቃላይ ዩኒቨርሳሊ ስምምነቱ ምንድን ነው? ይሄ ቃል ሰው ነው የሚያሳየው። ለዛውም ሰው ሆኖ ትልቅ ሰው ወንድ የሆነ ሰው ማለት ነው። ኦኬ ስለዚህ እዛ ጋር የጠቀሰው ትክክለኛ ሰው ነው። the word anep and inflated from appear 206 times ይላል describing an adult male ይላል። አየኸው በመጽሐፍ ቅዱስ 216 ጊዜ ይሄ ቃል ተቀምጧል። 216 ጊዜ ሲቀመጥ ምንን እየወከለ ነው የሚቀመጠው ይላል? አደልት ሜን ትልቅ ሰው ወይም ትልቅ የበሰለ ሰው ማለት ነው። ኢንዲስቲንክሽን ይኸው ከወንድ ልጅ ወይም ከሴት ሲለየው ከህፃን ወንድ ልጅና ከሴት ሲለየው በዚህ መልክ ያስቀምጠው ይላል። ስለዚህ ሐዋርያ ስራ የጠቀሰው ሰው ነው፣ ወንድ ነው፣ ትልቅ ሰው ነው። ስለዚህ አሁን ለሚመጡ ሰዎች፣ ግራ ለተጋቡ ሰዎች ይህንን ሪፈረንስ እየነገርከን ያለ ለቅዱሳን ምን እንደምንል ነው። አሁን የሐዋርያ ሥራ 16:9 ላይ እያየን ያለው ምንድን ነው? ራእይም ለጳውሎስ በሌሊት ታዩ ይላል። ኦኬ ብዙ ጊዜ ወንድሞቻችን ፕሮቴስታንቶች ራእይ የሚለውን ይዘው ራእይ እኮ ነው ይላሉ። አዎ ራእይ ነው። ራእይ ማለት ግን ከመንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ የሚሰጥ መገለጥ ማለት ነው። ማየት ሊሆን ይችላል፣ መስማት ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ መረዳት ሊሆን ይችላል። ግን ከእግዚአብሔር መንፈስ ቅዱስ የሆነ ትክክለኛ መገለጥ ነው። ለአባቶቻችን ለቅዱሳን ለነ ዮሐንስ ለነ ጳውሎስ ሲገለጥ የነበረው ራእይ ከመንፈስ ቅዱስ ነው። ስለዚህ ራእይ ነው። አዎ ራእይ ነው። ምክንያቱም ራእይ በራሱ ማለት ነው ከእግዚአብሔር መንፈስ ቅዱስ የሚሰጥ ግልጠት ማለት ነው። ለምሳሌ ቅዱስ ጴጥሮስ ትዝ ይል እንደሆነ ደሜ በቤቱ ሆኖ እነዛ ባልና ሚስቶች ቤታቸው ሆነው የተማከሩትን አወቀባቸው አይደል? የትም ሳይሄድ ይሄ ራእይ እኮ ነው። ማን ገለጠለት ይሄን በራእይ? መንፈስ ቅዱስ። በቃ ስለዚህ እኛ ራእይ ስንል ከእግዚአብሔር ዘንድ የሚሰጥ እውቀት ማለት ነው። ባጭሩ ከእግዚአብሔር ዘንድ የሚገለጥ ማወቅ፣ መረዳት፣ መስማት መቻል ማለት ነው። ኦኬ አንድ የመቄዶንያ ሰው በጣም እኮ የሚደንቅ ነው ደሜ። የመቄዶንያ ሰው ብሎ የዛን ሰው ሀገሩን እየጠቀሰ ሰው አይደለም እንዴት ትላለህ? በመጽሐፍ ቅዱስ ሀገር ተጠቅሶ ሰው ተብሎ የዛ ሰው ደግሞ ሀገሩ ተጠቅሶ ሰው አይደለም እንዴት ትላለህ? አለን እንደዚህ ያለ በ148 ዓመተ ምህረት የተመሰረተች ሪል የሆነች ሀገር እንደሆነ እኮ እየተነገረ ነው። እየተናገረ ነው። ሪል የሆነ ሀገር ከዛ ውስጥ እንደውም ከሰዎች መካከል ለይቶ አንዳንዶች ማን ነው ብለው ነው እየተናገሩ ያሉት። ሉቃስ ነው የሚል ትርጓሜ እየተሰጠ ነው። ግን ዋናው ይሄ ሰው ከሰዎች መካከል አንድ ሰው እንደሆነ እየተነገረ እያስረዳ ነው። አሜዚንግ። ይሄ ደግሞ እኛ አይደለም የራሳቸው የፕሮቴስታንቱ መጽሐፍ ህዳጉ ላይ ማብራሪያው ላይ አዲስ መደበኛ ትርጉም ብሎ ይፈተዋል። ይኸው የመቄዶንያ ሰው ይልና በ148 ይልና በፊት የመቄዶንያ የሮማን አውራጃ ሆነች ይላል። አንዳንዶች እንደሚሉት ይህ ሰው ይላል። ይህ ሰው እኮ ነው የሚለው። ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም። ሉቃስ ነው የሚሉ አሉ ማለት ነው። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበረ ይላል። አሁን እንግዲህ እነሱ ራሳቸው ሰው በሚለው ተስማምተዋል። ያልተስማሙት ምንድነው? እርግጠኛ ለሆኑት የትኛው ሰው ነው የሚል ነው። ራሱ ፕሮቴስታንት ሊቃውንት ይኸው ይህ ሰው ብሎ ያስቀምጣሉ። ሉቃስ ብሎ ግምታቸውን ያስቀምጣሉ። ኤኒዌይስ ግን እናት ቋንቋንም አየነው ሰው ይለዋል፣ ወንድ ልጅ ይለዋል። ወንድ ልጅም ሆኖ ያደገ ትልቅ ሰው ይለዋል። ስለዚህ ሰው ነው። ከዛም ይላል አንድ የመቄዶንያ ሰው ፕሮቴስታንቶች ቻሌንጅ የምናደርገው የዛ ሰው ሀገሩ ተጠቅሶ ሰው ያልሆነ አለ በመጽሐፍ ቅዱስ። ሀገሩ ተጠቅሶ ሰው ያልሆነ አንድ የኢትዮጵያ ሰው ተብሎ የኢትዮጵያ ሰው ተብሎ አይ ሰው አይደለም
በመጽሐፍ ቅዱስ ሀገርና የዛ ሰው ሀገሩ ተጠቅሶ ሰው አይደለም ማለት በጣም የሚገርም ነገር ነው። ኤኒዌይስ ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ጥያቄ እኔ ለጳውሎስ ራእይ መታየው አልታየው አይደለም ጥያቄ ለጳውሎስ ራእይ የታየው ምን አይነት ራእይ ነው ሲባል አንድ የመቄዶንያ ሰው መቄዶንያ የሚኖር ሰው ትክክለኛ ሰው ጳውሎስ በሌለበት ጳውሎስ አጠገቡ የለም ደሜ ሌላ ቦታ ሌላ ሀገር ነው ያለው። ግን ምን ያደርግ ነበረ? እርዳን እያለ ቆሞ ሲለምነው ነበር ይላል። ማን ነው የሚለምነው? ጳውሎስን። ይኸው ሲለምነው ነበር። ስለዚህ ጳውሎስን እርዳን እያለ ለመለመን ጳውሎስን ና ወደዚህ ብሎ ለመለመን ጳውሎስን ማየት ጳውሎስ በስጋ እዛ ቦታ መገኘት አልጠበቀበትም። መንፈስ ቅዱስ ደግሞ ባወቀ ለእነዚህ ሰዎች የሚያስፈልጋቸውን ነገር ለጳውሎስ ገለጠለት ማለት ነው። ስለዚህ አይ በቃ ይሄ ሰው የተባለው ሰው አይደለም የሚለው ነገር በጣም የሚያስኬድ ነው እና ቅዱሳን በስጋ አጠገቡ ሳይኖር ግን ይሄ ሰው በእምነት ሆኖ ቅዱስ ጳውሎስን ቆሞ የለምነው ነበር። መንፈስ ቅዱስ ደግሞ ለጳውሎስ ገለጠለት። ከዛ በኋላ ወደዛ ቦታ ደግሞ እንዲሄድ መንፈስ ቅዱስ ጳውሎስን ነገረው ማለት ነው እና እንግዲህ ሰው አይደለም የሚል ነገር ሰምተናል። አባቶችም ሆኑ የራሱ እናት ቋንቋው የዳኒንም ሆነ የደሱን ሀሳብ አይስማማም፣ ፈጽሞ አይስማማም። እሺ እና ጨርሻለሁ በእኔ በኩል። እንግዲህ ሆፕፉሊ በሌላ ቀን ደግሞ በመረጃ ይመጣሉ ብዬ አስባለሁ። ደሜ ቴንኪው ያሬዶ። በጣም የሚገርመው ይሄ ክፍል ራሱ ጳውሎስ ሰውየውን በአካል ያልሆነውን ሰውዬ በቃ በራእይ ያየው ብሎ ሰው እንዳልሆነ አድርገው መተርጎማቸው የሚገርም ነው። እንግዲህ የራሳቸው የሆነ አሁን ያሉት እንግዲህ እነ ዶክተር ማን ነው እዚህ ውስጥ ትርጓሜ ውስጥ አለ። ያ ዶክተር ማን ነው መመላጠው ሰውዬ ዶክተር ሮቤሌ የሚባለው ተስፋዬ ሮቤሌ አሉበት እዚህ ትርጓሜ ውስጥ ማለት ነው። እና ሰው ነው ብለው እየተናገሩ እነሱን የሚያክል መምህራን ሰው ነው ብለው እየተናገሩ ሪል የሆነ ሰው ነው ብለው እየተናገሩ አይ በራእይ የሚታይ ሰው ነው አይመጣውም። እና በጣም ግልጽ ነው። ኦርቶዶክሳውያን እኛ ወደ ቅዱሳን ስንጸልይ ቅዱሳን እግዚአብሔር በሰጣቸው ጸጋ እኛ የምንጸልዩን ጸሎት ያዩናል፣ ጸሎታችንንም ለእግዚአብሔር ያቀርቡልናል። ሁልጊዜ እነርሱ በእግዚአብሔር ፊት ስለሚቀርቡ ገብቷቸዋል፣ ስለሚቀርቡ እግዚአብሔር በእነሱ ፊት እግዚአብሔር ደግሞ የእነሱን ጸሎት ስለሚሰማ እኛ ወደ ቅዱሳን የምንጸልይበት ጸሎት መጽሐፍ ቅዱሳዊ ነው። ስለዚህ ጸሎታችንን ይሰማል። እንደገናም መላእክት ወደዚህ ክፍል ከመምጣታቸው በፊት በማቴዎስ ወንጌል ምዕራፍ 18 አለ ስለነዚህ ስለ ታናናሾች እነሱን እንትን የሚል መላእክት በእግዚአብሔር ፊት ይታዩላቸዋል ብሎ የተናገርከው አለ። ይሄንን ነገር አምጥተክ ከዛ በዕብራውያን ምዕራፍ 12 እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን አሉ። እነዚህ በዙሪያችን ያሉ እንደ ደመና በዙሪያችን ያሉ በምናቸው ነው? በመንፈሳቸው ነው። በመንፈሳቸው ደግሞ እንዳሉ ደግሞ ለማረጋገጥ ምን አመጣልን? የሐዋርያ ሥራ ምዕራፍ 16 ቁጥር 9ን አመጣልን። ይሄ ነው እንግዲህ በጣም የሚገርም ትምህርት ነው ያስተማርከን ዛሬ። በጣም የቤተ ክርስቲያን ህብረት በኦርቶዶክሳዊ ህይወት ደሜ የብቸኝነት ህይወት የሚባል የለም። ክርስቶስ የቅዱሳን የክርስቶስ ቤተክርስቲያን መለያ ምንድነው ብትለኝ የብቸኝነት ህይወት የለም። የቅዱሳን ህብረት አለባት፣ የመላእክቱ ህብረት አለባት፣ የጻድቃን ህብረት አለባት፣ የሰማዕታቱ ህብረት አለባት። ስለዚህ ይህች ቤተክርስቲያን የጌታ ቤተክርስቲያን ትባላለች። በሰማይም በምድርም ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሰማይ ያሉ፣ በምድር ደግሞ እኛ ሩጫ እየሮጥን ያለን በአንድነት በአንዲት ቤተክርስቲያን ያለ ነው። የክርስቶስ አካል በሆነች ብልቶች ሆነን እኛ አለን። ስለዚህ በዙሪያችን የቅዱሳኑ ህብረት አለ፣ በዙሪያችን የመላእክቱ ህብረት አለ። የብቸኝነት ህይወት የሚባል በክርስቲያኖች ህይወት ዘንድ የለም። ምክንያቱም በክርስቶስ ያመኑ ቢያንቀላፉ እንኳን ምን ናቸው? ህያዋን ናቸው። ስለዚህ ህያዋን የሆኑ እኛ የሙታን አምላክ አናመልክም።
እንዴ እኔ የሙታን አምላክ የለኝም። ሰው የሙታን አምላክ ካመለከ መብቱ ነው። የእኔ አምላክ ግን የሙታን አምላክ አይደለም፣ የህያዋን አምላክ ነው። በእርሷ አምኖ ያንቀላፉ ህያዋን ናቸው። ምክንያቱም ክርስቶስ ላይ ነው ያሉት። ክርስቶስ ላይ ያለ ደግሞ ግንድ ቅርንጫፍ ህያው ነው፣ ከግንዱ አልተገነጠለም። ስለዚህ እኛ የሙታን አምላክ አናመልክም። ስለዚህ በክርስቶስ አምኖ ያንቀላፉ ደግሞ ሩጫቸውን ደግሞ እንደኔና እንዳንተ እየሮጥ ያሉ ህብረታችን፣ አንድነታችን፣ አድራሻችን ኢየሱስ ክርስቶስ ይባላል። በዛ የተነሳ በዙሪያችን የቅዱሳን ህብረት አለ፣ የመላእክት ህብረት አለ። ስለዚህ በእምነት በመንፈሳዊ አይንና በመንፈሳዊ ልቦና ሆነን ይህን ህብረት እኛ ኦርቶዶክሲያን እናውቀዋለን። ይህን ህብረት እኛ ኦርቶዶክሲያን ዘወትር ከኛ ጋር አለ ብለን እናምናለን። የእምነት ሩጫችንንም ምሳሌ አርያ እያደረግን እነሱን እንሮጣለን ወደፊት። ስለዚህ የእኛ አምላክ የሕያዋን አምላክ ነው። በቃ የሕያዋን አምላክ ስለሆነ ምን ይደረግ? የሙታን አምላክ የለንም። አንዱ ምን አለኝ በዚህ አጋጣሚ እንግዲህ በምድርም ያለ ብልት በሰማይም ያለ ብልት አንድ አካል ውስጥ ነው ያለው አይደል? ያሬዶ አይደለ? ለዛ ነው በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል የሚለው። በምን አውቀው ደስታ ያደርጋሉ? ደሜ በሰማይ ያሉት በሰማይ ሲል በሰማይ ማደሪያ የሚኖሩት ቅዱሳን አሉ፣ መላእክቱ አሉ። ስለዚህ አንተ ለምሳሌ ንስሐ ስገባ በሰማይ ደስታ የሚሆነው በምን አውቀው ነው ቢባል ህብረቱ ስላለ እኮ ነው። ህብረቱ ስላለ እዚህ ቆሮንቶስ ላይ አንደኛ ቆሮንቶስ ላይም ቅዱስ ጳውሎስ እንደተናገረው ስለ አካል ብልቶች ካነሳ በኋላ ከዛ ምን አለ? አንዱ ብልት ቢከብር ብልቶቹ ሁሉ አብረው ይከብራሉ፣ ደስ ይሰኛሉ። አንዱ ብልት ቢሰቀደው ብልቶቹ ሁሉ አብረው ይሰቃያሉ አለ። ስለዚህ እኛ ደግሞ እያንዳንዳችን ክርስቶስ ላይ ያለን ብልቶች ነን። አለቀ። ለምን? አምላካችን ህያው ነው። ከእርሱ የተነሳ ህያዋን ነን። ሩጫቸውን የጨረሱትም ህያዋን ናቸው። እኛም በሩጫ ያለነውም ህያዋን ነን። ስለዚህ አንዱ ብልት ሲደክም ብልቶች ሁሉ እንዲሁም እንደዚህ እናርገው ደሜ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል አይደለም የሚለው? እሺ በአንድ ኃጢአተኛ አለመመለስስ ፈጽሞ መጥፋት በሰማይ ደስታ ይሆናል? አይሆንም። ያዝናሉ። የኃጢአተኛ እንደውም እንዲመለስ ይጸልያሉ። ስለዚህ ያውቃሉ ማለት ነው። ሲመለስም ሳይመለስም ምድር ላይ ያለውን ነገር ያውቃሉ። ቴንኪው። ለምንድን ነው የሚያውቁት? በቤተ ክርስቲያን ውስጥ ያለውን ህብረት፣ በክርስቶስ ላይ ያለውን ህብረት፣ በብልቶች መካከል ያለ ኮሚኒኬሽን ስላለ። ዲስኮኔክትድ የሆነ የተቋረጠ ኮሚኒኬሽን የለም በእኛና ሩጫቸውን በጨረሱት መሃል። ስለዚህ አንደኛ ደግሞ ያውቃሉ ስንል ከራሳቸው አይደለም። ከራሳቸውም አንዳች አያውቁ፣ ከራሳቸው አንዳች አያረጉም። ይልቁንም ኃይላቸው፣ ብርታታቸው፣ ጥበባቸው ኢየሱስ ክርስቶስ ነው፣ እግዚአብሔር መንፈስ ቅዱስ ነው። ይህን ይገልጥላቸዋል፣ ይህን ያሳያቸዋል። ስለዚህ ከእግዚአብሔር መንፈስ ቅዱስ የተነሳ ያውቃሉ፣ ይሰማሉ፣ ይረዳሉ ብለን ያያሉ ብለን እናምናለን። ታዲያ ያያሉ ይሰማሉ ስንል ስጋዊ ጆሮ እያልን አይደለም። ደሜዋ ይህ ፍጥጥ ያለውን አይን አይደለም እያልን ያለ ነው። ይህን ትላልቅ ጆሮ ትናንሽ ጆሮ እያልን አይደለም ያለ ነው። መንፈሳዊውን አይን ነው፣ የበለጠውን ክብር ነው እያወራን ያለ ነው፣ የበለጠውን ክብር። ስለዚህ በበለጠ ክብር በበለጠ ቅዱስ ጳውሎስ እንዳለው ዛሬ በድንግዝግዝ ያለው አይደል ያለው፣ በኋላ ግን አጥርቻ ያለው አይደል ያለው። ዛሬ ከእውቀት ከፍ እያውቃለሁ፣ በኋላ ግን ደግሞ እንዳለው ማለት ነው። ምክንያቱም ከክብር ወደ ክብር ወደ ተሻለው ክብር ነው የሚሄደው። ሊኖር ነው የሚሄደው፣ ከአምላኩ ጋር መኖር ነው። መሞት የለባቸውም። ስጋዊ ሞቱ እንጂ ሊኖሩ ነው የሄዱት። ስለዚህ ነው ቅዱስ ጳውሎስ ምን ያለው? ልኖር ከጌታ ጋር ልኖር ሊሄድ እናፍቃለሁ ያለው እኮ ለዛ ነው። ለመኖር እኮ ነው የሄዱት እንጂ ለመሞት በቃ ጸጥ ይሉ አይደለም የሄዱት። እና የእኛ አምላክ የሙታን አምላክ አይደለም። በቃ አምላካችን የሙታን አምላክ ስላልሆነ ከዛም የተነሳ በእርሱ ያመኑ ያንቀላፉ የእርሱ ቅዱሳኖች ምርጦች ሕያዋን ናቸው ብለን እናምናለን። እንደሜ ቃልዎት ያሰማልን። መዝሙርዬ በእውነት ቃልዎት ያሰማልን። ፈንተው ያለ የቤተክርስቲያንን ንጹህ አስተምሮ ነው የተቀመጠው። ወንድሞችና እህቶቼ ነገረ ቅዱሳን ላይ ይህንን ነገር ታገኙታላችሁ። ነገረ መላእክት ላይ ይህንን ነገር ታገኙታላችሁ። ስለዚህ ኦርቶዶክስ በሁሉም አቅጣጫ መልስ አላት። ነገርን አጣሞ ልብን ደፍነ የምታዳምጥ ከሆነ ግን አምሶ ሶሪ እኔ ልቤን ደፍኜ እኮ 3 ዓመት 4 ዓመት ስሟገር ነበር ልቤን ደፍኜ። ልቤን ስከፍት ግን አያችሁ፣ ልቤን ስከፍት እግዚአብሔር መንፈስ የኔን ልብ ሲከፍትና እችን ቤተክርስቲያን ማወቅ ሲጀምር ብዙ ነገር በእኔ ውስጥ ሀፕን አድረገ። ብዙ ነገር ማርያምን ነው የምላችሁ፣
ብዙ ነገር ሀፕን አድርገና ቃልዮት ያሰማልን። አንድ ማስታወቂያ ልናገር፣ እዚህ መዝሙር እያለ አንድ ማስታወቂያ ልናገር። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እስኪ እንደውም እንደዚህ ተስተካክዬ ነው እናገረው። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። እርግጥ ነው ይህም ማስታወቂያ ስናገር ሰዎች እንዲጠቀሙ ነው። አሁን ማስታወቂያው ለምናገርለት ሰው ሳይሆን ሰዎች እንዲጠቀሙ፣ በተለይ ኦርቶዶክሳውያን እንዲጠቀሙ ነው። ይኸው ምንድነው መሰላችሁ? መዝሙረ ያሬድ አሁን 168,000 ፎሎወርስ ነው ያለው። 200,000 በዚህ ሳምንት ውስጥ እናስገባው። ሲ ሪከርድ አድርገዋል፣ ሪከርድ እያደርጋቸዋል። የዲያቆን መዝሙረ ያሬድን ፎሎወርስ አሁን 168,000 ነው። ኦርቶዶክሳውያን ሁላችሁም በቤታችሁ ፎሎ አድርጉ እያላችሁ 200,000 እናስገባው። እስቲ በዚህ ሳምንት ውስጥ 200,000 ፈቃደኛ የሆነ ሰው ይሄንን ሪከርድ ያድርግና ይፖስት። የመዝሙረ ያሬድን የቲክታክ አካውንት ፎሎወርስ በዚህ ሳምንት ውስጥ ይኸው እኔ መገዘት አልችልም። እርግጥ በዚህ ሳምንት ውስጥ 200,000 ለማስገባት ማስታወቂያ የምትሰሩ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር 200,000 እንዲገባ ማስታወቂያ በቤቴ ማስታወቂያ ሰራለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ኦርቶዶክሳውያን ለምን መሰላችሁ? ለያሬዶ 200,000 ሆነ 2,000 ሆነ ምንም አይደለም። 2,000 ሆኖ ማስተማር ይችላል። ገባችሁ? 200,000 ሲሆን ግን የእሱን ትምህርት ኦርቶዶክሳውያን በሌላ ምንፍቅና ትምህርት ውስጥ እንዳይገቡ ስለሚረዳ ነው፣ ስለሚያግዝ ነው። ስለዚህ በቤቴ ማስታወቂያ ሰራለሁ። የመዝሙረ ያሬድን የቲክታክ አካውንት 200,000 አስገቡ ብዬ በቤቴ ማስታወቂያ ሰራለሁ የሚል ሰው ያሳይኝ፣ ፍቅሩን ያሳይኝ። አንዳንድ ቁጥር የታላችሁ? ቴንኪው እንዳትረሱት አደራ። ከነገ ጀምሮ ከአሁን ሰዓት ጀምሮ አሁን ላይ ከሰዓት ያላችሁ መፖሰት፣ ምሽት ያላችሁ እንደዛው፣ ነገ ጠዋት ደግሞ እስከ 9 ሰዓት ይህን ነገር በማድረግ በዚህ ሳምንት ውስጥ የያሬዶ 40,000 ፎሎወርስ እንዲጨምር በዚህ ሳምንት ውስጥ 40,000 ፎሎወርስ ጨምሮ 200,000 እንዲገባ ፈልጋለሁ። 200,000 እንዲገባ ፈልጋለሁ። ሁላችሁም በቤታችሁ የማስታወቂያ አድርጉልኝ። መዝሙርዬ ቃሎት ያሰማልን። በጣም ዛሬ በጣም ታግላል። ከምንፍቅናው ዓለም ላይ በጣም ስትከራከር፣ ስትወያይ፣ ዲስከስ ስታደርግ ነበረ። እጅግ አድርጌ ነው የማመሰግነው። በእውነት በጣም ነው ደስ ያለኝ። የምትለው ሀሳብ ካለ ሀሳብ ሼር አድርግና ወደ ስራ መሄድ ትችላለህ። እሺ ደምዬ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለቀና ልብህ፣ ለመልካም ፍቅርህ በጣም አመሰግናለሁ። ክብር ያድልልኝ። የእኔ እንዲሁም ይዘገይና የገብረ ዮሐንስ የታላቅ ወንድማችን የዘማሪ ገብረ ዮሐንስ የእሱ ይሙላለት። እኔ በተመቻቸ ሁኔታ ውስጥ በተመቻቸ ሀገር በተመቻቸ ስፍራ ላይ ነው ያለሁት። ስለዚህ ሞላ የእሱ በቃ አሁን ቢያንስ 800 ምናምን ገብቷል ጋይስ። የእሱ ነገ ኦልሬዲ ያልቃል። የእሱ ነገ ምናምን ያልቃል። አንተ ግን ጥሩ የእሱን ግን ቅድሚያ ስጡና የእሱን እንጨርስ። እሱን ዳር እናስይዝ፣ እሱን መስመር እናስይዝ። እኔ ምንም ይሄን ያህል የሚያስጨንቅ ጉዳይ አይደለም። ለአንተ አይደል? ቅድም እኮ ነግሬሃለሁ። ለአንተ ሳይሆን ገባ? አንተ ፎሎወርስ አለ ማለት ያ ፎሎወርስ አንተ የምታስተምረው ትምህርት ይከታተላል። ከዛ ከምንፍቅና ዓለም ይድናል። ለአንተ እኮ አይደለም። በነገራችን ላይ 2 ሚሊዮን እንኳን ቢገባ መዝሙረ ያሬድ 2 ሚሊዮን ቢገባ ከቲክታክ የሚያገኘው ምንም ነገር የለም። ፎሎወርስ ሲጨምር ከቲክታክ ምንም አይገኝም። ምንም ገባችሁ? ግን እሱ መምህር ነው። ሌሎቹም መምህራኖችንም ቢሆን ማለት ነው። ጀስት እነዚህ ስናደርግ እነዛን ሰዎች ከማዳን አኳያ ነው። ጋይዝ አሁን ዛሬ ስንት ሰው ነው ይህን ትምህርት የሰማው? ከዚህ አኳያ ነው መምህር እሺ፣ ዲያቆንዬ እሺ ደሜዋ በቃ ግን እንዳልኩት የዘማሪ ገብረ ዮሐንስን ቅድሚያ እንስጥና የሱን እንጨርስ። የእሱ ከሞላ በኋላ የታላላቅ ወንድሞቼን በተለይ የነ መምህር በረከት በጣም ትንሽ ነው፣ የነ የብዙዎች ወንድሞቻችን በጣም ትንሽ ነው እና እነሱንም ፎሎ አድርጓቸው። ከዛ በተረፈ ደግሞ አለው እኔም በሚመቻችሁ ጊዜ ፎሎ አድርጉ። ካልሆነም ግን እንገናኛለን። እንደዚህ ለእኔ ብዙም እንትን የለውም ብዙም እንትን የለውም። ለማንኛውም መልካም ትህትና በጣም እኔ ይረዳሉ። ትህትና ናቃለው። የእሱን ጥቅም ሳይሆን የሌሎችን ጥቅም አሳልፎ የሚሰጥ ነው። ማርያምን ነው የምላቸው። አሁን እዚህ ጋር በቃ ለመዝሙር ያሬድ የሆነ ነገር ቢባል ኖ ነው የሚለው ለእኔ አልፈልግም። ይኸው ከሌልና ለእሱ የመጣውን ጥቅም ለሌላ ሰው አሳልፎ የሚሰጥ ምርጥ ኦርቶዶክሳዊ ስነ ምግባር ያለው ምርጥ ማርያምን ምርጥ ወንድማችን ነውና መዝሙርዬ ክብረት ይስጥልኝ። በጣም ነው የማመሰግነው። እሺ ደሜዋ፣ እሺ ሰላም ያገናኘን። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ። ባይ